Yeah. So ዛሬ ዩኒት 8 የሞጁል 2 ሶስተኛ ዩኒት ማለት ነው። የሞጁል 2 ሶስተኛ ዩኒት ወይንም ከሁለቱም ስምንተኛ ዩኒት የሆነውን እንቀጥላለን። ምናልባት ለማስታወስ ያክል ባለፈው ክላሳችን ላይ የመጨረሻው ዩኒት የመጨረሻው ፓርቲ ያየነው ኤግሊቴሪያን ስቴትስ ኢን ኢትዮጵያ የሚለውን ነው ለማለት የሞከርነው። በተለይም በሳውዘርን ኢትዮጵያ ላይ የነበረውን ኤግሊቴሪያን ስቴትስ የሚለውን ፓርት ነበረ የመጨረሻ ያየነው። እንደ ሀሳብ ያነሳነው ምንድነው ኤግሊቴሪያን ስቴትስ በኢትዮጵያ ታሪክ በተለይ በ15ኛ በ16ኛ ሴንቸሪ አካባቢ ኢትዮጵያ ላይ ተግባራዊ ሲደረግ የነበረው ወይንም ሰዎች ሲተገብሩት ከነበረው የገቨርንመንት ስትራክቸር አንዱ ኤግሊቴሪያን ሲስተም የሚባለው ነው። አይ ቲንክ ትርጉሙን ለማለት ሞክረን ነበረ። ኤግሊቴሪያን ስቴትስ የሚባለው በጥንት ዘመን ምናልባትም ዜጎች በሁሉም ነገር እኩል የሆነውን ሲስተም አይ ቲንክ ኤጋል የሚለው የፍሬንች ወርድ ነው። ኢኳል ከሚለው ቃል የመጣ ነው። ሁሉም ዜጋ እኩል የሆነ ገቨርንመንት ፖለቲካል አንድ ሶሻል ስትራክቸር ያለበት በተለይ በተለምዶ ይሄ ባህላዊ የዳኝነት ስርዓት የሚባለውን ተግባራዊ ሲያደርጉ እንደነበረ ለማየት ሞክረን ነበረ። ያንንም እንደ ኤግዛምፕል ያነሳነው የሲዳማ የጌዲዮ እና የቡርጂ የኤግሊቴሪያን ስቴትስ ኤግዛምፕሎችን ለመዳሰስ ሞክረን ነበረ። ዛሬ የምናየው ቻፕተር ወይም ዩኒት 8 ላይ ፖለቲካል ሶሻል ኤንድ ኢኮኖሚክ ፕሮሰስ ኢን ኢትዮጵያ ፍሮም ሚድ 16 ሴንቸሪ ቱ ሚድ 19 ሴንቸሪስ ይሄ ከ16ኛ ሴንቸሪ አጋማሽ እስከ 19ኛ ሴንቸሪ አጋማሽ ድረስ የነበረውን በኢትዮጵያ ውስጥ ተግባራዊ ሲደረግ የነበረው የፖለቲካ የማህበራዊና ኢኮኖሚያዊ ሂደቶችን የዳሰሰ ፓርት ነው የምናየው። በዚህ ዩኒትም የሚጠቃለሉ ወደ 4 የሚጠጉ ፓርቶች አሉ። አይ ቲንክ 5 ናቸው። 5 የሚጠጉ ፓርቶችን እንመለከታለን። የመጀመሪያ ፒፕልስ the third one and this one is the fourth and lastly here we have the fifth one. የመጀመሪያ ፒፕልስ and the states of eastern, central, southern and western regions of Ethiopia በዚህ ከ16ኛ አጋማሽ እስከ 19ኛ ሴንቸሪ አጋማሽ ድረስ የነበረው በኢትዮጵያ ውስጥ የነበሩ የፖለቲካ ማህበራዊና ኢኮኖሚያዊ ሂደቶችን የሚያሳዩ የህዝቦችን አኗኗር የዳሰሰ ሂደትን ለማለት እንሞክራለን ማለት ነው። የመጀመሪያ ፓርት ፒፕልስ and the states of the eastern, central, southern and western regions የሚለውን ለመዳሰስ እንሞክራለን። ምናልባት ለዛሬ ይሄኛውን የመጀመሪያውን ፓርት ነው ለማለት የምንሞክረው። ትንሽ ሰፋ ያለ ፓርት ነው። በቀጣይ ክፍለ ጊዜ ምናልባት ጎንዶሪያን ፔሪድ፣ ዘመነ መሳፍንት፣ የጁ ዳይናስቲ እና ሻዋን ኪንግደምስ እነዚህን በቀጣይ ክፍለ ጊዜ የምንዳስሳቸው ይሆናል። እችኛዋ ሴክሽን 1 ትንሽ ሰፋ ያለች ፓርት ናት። እችኛዋን ዛሬ ለመጨረስ እንሞክራለን። ፒፕልስ and the states of eastern, central, southern and western Ethiopia ከ16ኛ አጋማሽ እስከ 19ኛ አጋማሽ ድረስ በኢትዮጵያ ውስጥ የነበረው የፖለቲካ የማህበራዊና የገቨርንመንት ስትራክቸሮችን ለማለት እንሞክራለን። የመጀመሪያ ፓርት የምናገኘው በደቡብ ኢትዮጵያ የነበሩ ስቴቶችን ሳውዘርን ስቴትስ ተብሎ የሚጠራው እንደምታወቀው በ16ኛ 15ኛ 14ኛ ሴንቸሪ አካባቢ ኢትዮጵያ ውስጥ ዩኒፋይድ የሆነ ሴንትራል መንግስት እንዳልነበረ በተለያይነት ታሪክ ተምራችኋል። ምናልባት በተለያይነት በአፈ ታሪክም የሰማችሁት ሀሳብ ሊሆን ይችላል። እዚህ ጋር የምናነሳው ምንድነው ስቴት ሲባል እንደ አንድ የሀገረ መንግስት ሊወሰድ ይችላል። ነገር ግን እዚህኛው ፓርት ላይ የምናገኘው ምንድነው በየአካባቢው ሳውዘርን ኢትዮጵያ፣ ሴንትራል ኢትዮጵያ፣ ኖርዘርን ኢትዮጵያ፣ ዌስተርን ኢትዮጵያ በእያንዳንዱ አካባቢ ላይ ራስ ገዝ የሆኑ የአካባቢ መንግስታት እንደነበሩ ሂደቶችን የሚያሳይ ማለት ነው። ፒፕልስ and the states of eastern, central, southern and western regions የሚባሉ from the middle of the 16th century to middle of the 19th century many peoples of Ethiopia were politically autonomous
and independent societies እንግዲህ እንደምታወቀው ከ16ኛ እስከ 19ኛ ሴንቸሪ ድረስ ይህም ማለት እስከ ቴዎድሮስ ዘመን ድረስ ምናልባት ቀጣይ ክፍለ ጊዜ እናነሳለን እስከ ዘመነ መሳፍንት ድረስ ኢትዮጵያ ውስጥ ማዕከላዊ የሚባል መንግስት እንዳልነበረ የተለያዩ የታሪክ መዛግብቶች ያሳዩናል። ያ በዛ ዘመን ምንድነው ነበረው? በየአካባቢ በማዕከላዊ ኢትዮጵያ፣ በምስራቅ ኢትዮጵያ፣ በምዕራብ ኢትዮጵያ በየሰፈሩ ግን አሁን ኢስተርን፣ ኖርዘርን፣ ሳውዘርን፣ ዌስተርን ብለን በጣም በስፋት ለዲስከሽን እንድመቸን እንከፍላለን እንጂ በየሰፈሩ ለምሳሌ ሳውዘርን ኢትዮጵያ ላይ የሲዳማውን፣ የሀዲያውን፣ የጉራጌ ራይት የወላይታውን፣ የጋሞውን በምንወስድበት ሰዓት በየሰፈሩ ራስ ገዝ የሆኑ ስቴቶች እንደነበሩ የሚያሳይ ሀሳብ ማለት ነው። however this polites and their peoples maintained a sort of relationship through trade, marriage and conflicts over resources. ይሁን እንጂ እዚህ ጋር እንደምታዩት ልክ በየአካባቢ በምስራቅ፣ በምዕራብ፣ በመካከለኛው፣ በደቡብ፣ በሰሜን በየአካባቢ ራስ ገዝ መንግስታት ይኖሩ እንጂ እያንዳንዱ መንግስታት በንግድ፣ በትዳር፣ በተለያዩ የፖለቲካ ሂደቶች የተሳሰሩ ነበር። ራይት ለምሳሌ የሲዳማና የሀዲያና የከምባታን፣ የሀዲያና የጉራጌን እነዛን በምናይበት ሰዓት እነዛ አካባቢዎች በጣም በብዙ ነገር የተጋመዱ ወይንም የተገናኙ እንደነበረ የተለያዩ የታሪክ ጽሁፎች ያሳያሉ ማለት ነው። ዱዩ ቱ ዲስ ፕሮሰስ ዲስ ስቴትስ ፖላይትስ የሚለው ስቴትስ ለማለት ነው either expanded their territories or lost its territories። ይሁን እንጂ ራስ ገዝ የነበሩ እያንዳንዱ በየሰፈሩ የነበሩ በጣም ትናንሽ መንግስታት በነበረው ሪሌሽንሽፕ ወይም በነበረው ግንኙነት በተለይ በአካባቢ በዙሪያ ላይ በነበሩ ትናንሽ መንግስታት ወይ የመዋጥ ወይንም የመወረር እድል ነበራቸው ወይንም በጣም ጠንካራ ከሆኑ አካባቢውን በሙሉ ኮንትሮል አድርገው የማስተዳደር እድል ነበራቸው። ከነዛ ውስጥ አንደኛው በተለይ ከኦሞቲክ ስቴትስ ብለን ከምንጠራቸው ከሳውዝ ዌስተርን ስቴትስ አንደኛው የከፋ ስቴት ብለን የምንጠራው ነው። ወይንም ብዙ ጊዜ በታሪክ ከፋ ኪንግደም ተብሎ የሚጠራው ነው። ኪንግደም ኦፍ ከፋ was found south of ኢናሪያ። ይሄ ከግቤ ማዶ ወይንም ከጅማ ቀጥሎ በታች ባሉ አካባቢዎች የነበረ ኪንግደም ነው ከፋ ኪንግደም ተብሎ የሚጠራው። አይ ቲንክ ስለ ኤናራ ምናልባት አንዳንድ መረጃ ለመስጠት ያክል ኤናራ የሚባለው ጉራጌ ውስጥ ለመጀመሪያ ጊዜ ከሰፈሩ ጎሳዎች አንደኛ ተብሎ የሚጠራው ምናልባት ጥንት ከሰፈሩ ሰዎች የሚጠቀሱ ናቸው። እዛ አካባቢ ላይ በጣም ጠንካራ የነበረ አንዱ መንግስት ነው the kingdom of Inara ተብሎ የሚጠራው which is located south of the Gujab and north of Omo river። ይህ ከፋ ኪንግደም በዋናነት የሚጠራው ከጉጃብ ሪቨር በስተደቡብ በኩል እና ከኦሞ ሪቨር በስተሰሜን በኩል የሚገኝ ኪንግደም ነው ከፋ ኪንግደም ተብሎ የሚጠራው። according to the people's tradition ምናልባት በተለይ አይነት የህዝብ ባህል አንጻር it was known at least since the end of the 14th century ከ19th ሴንቸሪ ጀምሮ በአካባቢ ላይ በጣም ታዋቂ ነበረ ኪንግደም ነው ከፋ ኪንግደም ተብሎ የሚጠራው። this part of Ethiopia received heavy rainfall። እነዚህን አካባቢዎች እንደምታውቁት አመቱን ሙሉ በጣም በብዛት ዝናብ የሚያገኙ በጣም ጥቅጥቅ ያሉ ደኖች አሁንም ድረስ የሚታወቅ ነው እና በቡና ምርት እና በጣም ለም አፈር ያለበት አካባቢ ነው ከፋ አካባቢ። it was inhabited by the peoples related to the ቤንች። ይሄ ከቤንች እና ሸኮ ተብሎ በሚጠሩ ሰዎች የሚገኝበት አካባቢ ነው ይህ አካባቢ። ከፋ was ruled by a king whose title was called a tato። እዛ በከፋ ኪንግደም ላይ የሚነግሱ ነገስታት የሚሰጥ የማዕረግ ስም ነው፣ የነገስታት የማዕረግ ስም ነው። what called ታቶ ተብሎ የሚጠራው። ታቶ እንደምታውቀው በከፋ ኪንግደም ለነገስታቱ ልክ በከፋ ኪንግደም ላይ የሚነግሱ ነገስታት የሚሰጥ ታይትል ነው ወይንም የማዕረግ ስማቸው ነበር። the insignia of the kingship is interesting and important. They consist 12
objects, mainly of them made of golds. So especially the king's crown was in the form of helmet made from the gold. ምናልባት እነዚህ በከፋ ኪንግደም ላይ የሚነግሱ ነገስታት ከወርቅ የተሰራ ልክ ሄልመንት ልክ በሞተር ሳይክል በሞደርን ታይም ሰዎች ሲነዱ የሚጠቀሙበት የሄልመንት አይነት የማዕረግ ለነገስታት የሚያጠልቁት አይነት ሄልመንት የሚመስል ነገር በተለይ ከወርቅ የተሰራ የሚጠቀሙበት ነበር። ኦፍኮርስ ምናልባት ይሄ most of the time just ለነገስታት ብቻ የሚፈቀድ ማለት ሶ the kingship was hereditary እንደምታውቀው ያ የንግስና ስርዓቱ ከትውልድ ወደ ትውልድ የሚተላለፍ በዘር የሚተላለፍ ሆኖ እናገኛለን። ሶ an advisory council of the noble called ምክሪቾ በከፋ ኪንግደም ላይ ልክ እንደ ዛሬ ምክር ቤት ተብሎ የሚጠራ አይነት ሰዎች የሚሰባሰቡበት ወይንም የተለያዩ ውሳኔዎችን የሚሰጡ የሰዎች የኃላፊዎች ምክር ቤት የሚባለው what called the ምክሪቾ የሚባለው which is assigned the king በንጉሱ የሚሰየሙ ማለት ነው። so those one of the king's sons succeeded በከፋ ኪንግደም እንደምታወቀው ንግስናው ከልጅ ልጅ ወይንም ከዘር ወደ ዘር የሚተላለፍ ነበር። ምናልባትም የልጅ ታላቅ ታናሽ መሆን ብዙ ጊዜ አይጠበቅበትም። በተለይ አክቲቭ የሆነ ወይንም በጣም የሚገባው ተብሎ የሚወሰደው ስልጣን ይሰጠው ነበር። ሶ ይሄ በሄሪዲተሪ ወይንም በሐረግ በደመረግ የሚሰጥ ስልጣን የሚያገኙ ይሆኑ ነበር ማለት ነው። So the regional administration and the maintenance of the law and order the king was also their duties. እነዚህን የተለያዩ አይነት ህግና ደንቦችን ማስጠበቅ የነዚህ የምክሪቾ ኃላፊነት ነበር ወይንም የምክር ቤት ተብሎ የሚወሰደው ማለት ነው። የነዚህ ዋና ኃላፊነቱ ምንድነው? የኪንግደሙን ህግና ስርዓትን ማስጠበቅ። ይሄ በከፋ ኪንግደም ላይ በጣም ታዋቂ የነበረ የምክር ቤት ስልጣን ሆኖ እናገኛለን ማለት ነው። ይሄ ምናልባት በሳውዝ ዌስተርን ኢትዮጵያ በጣም ታዋቂ ከነበሩ ኪንግደም አንዱ ነው የከፋ ኪንግደም የሚባለው ማለት ነው። ከዚህ አንፃር ምናልባት የከፋ ኪንግደም በዋናነት ዋና መቀመጫ የነበረው የቦንጋ ከተማ የዛሬ ቦንጋ ተብሎ የሚጠራው አይ ቲንክ አብዛኞቻችሁ ምናልባት አዲሱ ትውልድ ብዙ ላያቅ ይችላል። በሳውዝ ዌስተርን ኢትዮጵያ ላይ ወይም በደቡብ ምዕራብ ኢትዮጵያ የሚገኝ አንዱ የገቨርንመንት ሰንተር ነው ዛሬም ሆኖ የሚያገለግል ቦንጋ። ያነ የከፋ ኪንግደም ዋና መቀመጫ ሆኖ ሲያገለግል ነበር ማለት ነው። ከፋ was one of the resourceful kingdom ኢትዮጵያ ውስጥ ከነገሱ ነገስታት የከፋ ኪንግደም አንዱ በጣም በሪሶርስ የታወቀ አካባቢ ነበር። በተለይም የተለያዩ አይነት የንግድ ቁሳቁሶች መነሻ የሚያደርግበት አካባቢ ከዛም ውስጥ ቡና አንዱ ሪሶርስ ነበረ። የማር ምርት የተለያዩ አይነት የአይቮሪ ወይንም የዝሆን ጥርስ በዋናነት መነሻ የሚያደርግበት እና የተለያዩ አይነት የተማረኩ ሰዎችም የሚሸጡበት አካባቢ ነበር እና ከዛ ባሻገር የወርቅ ንግድ በብዛት የሚታወቅበት አካባቢ ስቲል ነው ያ አካባቢ በወርቅ ይታወቃል። ይሄ ሚዛን አካባቢ የሚጠራው ማለት ነው። ይሄ ምናልባትም በከፋ ኪንግደም ከሚጠቃለሉ አካባቢዎች አንዱ ነው ማለት ነው። ከኢትዮጵያ ውስጥ ከሳውዘርን ኢትዮጵያ ከሚታወቁ ኪንግደምስ አንዱ የከፋ ኪንግደም አንዱ ነበር ማለት ነው። ይሰማችኋል አይደል? አዎ ቲቸር ይሰማል። ሌላኛው ኪንግደም በሳውዘርን ኢትዮጵያ ላይ በጣም ታዋቂ ከነበሩት አንደኛው የየም ኪንግደም ነው። evidence show that the Yem had established a state before the 6th century. ልክ እንደ ከፋዎች ቅድም ለማንሳት እንደሞከር ነው ከ14ኛ ሴንቸሪ በፊት እንደ መንግስት አንድ በአካባቢው ላይ በጣም ታዋቂ መንግስት ሆኖ ሲያስተዳድር የነበረ ኪንግደም ነው። ልክ እንደዛም የየም መንግስት ወይም የየም ኪንግደም የተለያዩ የታሪክ ጽሁፎች እንደሚያሳየው ከ16ኛ ሴንቸሪ ጀምሮ በቦታ ወይም በአካባቢ ላይ በጣም ታዋቂ የነበረ ኪንግደም ነው። then according to their tradition, power was transferred from a local dynasty called Gama to another dynasty that trace its origin from Gondar before the 15th century. ምናልባት የተለያዩ የታሪክ መዛግብት እንደሚያሳየው
የየም ኪንግደም በዋናነትም የስልጣኑን ከአንዱ ዳነስቲ ወደ ሌላኛው ሽፍት የሚያደርግበት የራሱን ስርዓት ነበረ፣ የጋማ ዳነስቲ የሚባል። በዚህ ሲስቴም ውስጥ ወይም በዚህ ስርዓት ላይ ስልጣን በጣም ፒስፉል በሆነ በጣም ትራዲሽናል በሆነ መንገድ ከአንዱ ዳነስቲ ወደ ሌላኛው ስተላለፍ የነበረበት ዲስ ዳነስቲ ኮልድ ሞዋ ሩልድ የም አንትል ዘ 19th ሴንቸሪ። የየም ዳነስቲን ሲመራ ከነበሩት አንደኛው የሞዋ ዳነስቲ የሚባለው ይሄ የሩሊንግ ዳነስቲ የሚባለው ነው። ይሄ ምናልባትም በአካባቢ ላይ በጣም ታዋቂ ቀን እፍን እስከ 19ኛ ሴንቸሪ ያ ማለት ልክ ምኒልክ አካባቢውን እስከሚቆጣጠር ጊዜ ድረስ በአካባቢ ላይ በጣም ነግሶ ከነበሩ መንግስታት አንደኛው የየም ዳነስቲ የሚባለው ማለት ነው። አት ቶፕ ኦፍ ፖለቲካል ሃይራርኪ ዋዝ ኪንግ ኮልድ ታቶ ኦር አማኖ። ምናልባት በዛ በየም ዳነስቲ ውስጥ ዋና የዳነስቲ ወይም የኪንግደሙ መሪ የሚባለው አማኖ ተብሎ የሚጠሩ፣ በእርግጥ ይሄ ምናልባት በተለያዩ አይነት ሶሳይቲ ውስጥ የተለያዩ አይነት ለጦር መሪዎች የሚሰጥ ስያሜ ነው። he was political and religious leader like Mkricho of Kafa. Below the king were his 12 councils called ancestors led by Wasu. ይህ ምናልባትም በደመረግ የሚመሩ ስልጣናትን ጋይድ የሚያደርጉ መሪዎች ናቸው። ዋት ኮልድ አማኖ ብለን የምንጠራቸው እነዚህ ግለሰቦች ወይም እነዚህ ስልጣን ያላቸው ሰዎች ቤዚካሊ የፖለቲካ የማህበራዊ እና የአካባቢውን ሰላም የሚያስጠብቁ በተለይም ከሊደሩ በዳነስቲ ውስጥ በጣም ታዋቂ የነበሩ ግለሰቦች ተደርጎ የሚወሰዱ ናቸው ማለት ነው። the council nominates the king's successors made decision on the wars. በዚህ ውስጥ ያሉ በዳነስቲ ውስጥ ያሉ ሰዎች የጦርነትን የፖለቲካ የማህበራዊ ጉዳዮች ኢሹዎችን ኢቭን የውጭ ግንኙነቱንም ጭምር ኃላፊነት የሚወጡ ሆኖ እናገኛለን። ኢቭን በከፋ ኪንግደም እንደዚህ አይነት ግለሰቦች ኃላፊነት ሲወጡ እንመለከታለን። አይ ቲንክ እዚህ ላይ አንድ ማወቅ ያለባችሁ ነገር ፎሬን ሪሌሽንሽፕ የሚባሉት ላይክ ከጎረቤት ኪንግደምስ ጋራ ያላቸው ሪሌሽንሽፕ የሚወስኑ ማለት ፎሬን ሪሌሽንሽፕ ሲባል ልክ ከውጭ ሀገራት ጋር ያለው ተደርጎ መወሰድ የለበትም። ለምሳሌ እነ ከፋ ልክ ዙሪያ ላይ ካሉ ከትናንሽ መንግስታት ጋራ ወይንም በአካባቢ መንግስታት ያለውን ሪሌሽንሽፕ የሚወስኑ እንደ ማለት ነው። the Yem managed to repress or resist the Oromo population movement in the Gibe region. እንደምታውቀው ልክ የየም ዳነስቲ የሚገኘው እንዲህ በሀዲያ ዞን ጠረፍ አካባቢ ነው። በተለይም ከጊቤ ወረዳ ጫፍ ላይ እስከ ጊቤ ወንዝ ማዶ ድረስ ያለው አካባቢ ማለት ነው። ያኔ ልክ የኦሮሞ ፖፑሌሽን ሙቭመንት ሲመጣ ከፍተኛውን ሬዚስታንስ ነበረው። ነገር ግን አትላስት ልክ በአካባቢ ላይ የኦሮሞ ፖፑሌሽን ሙቭመንት በጣም እያየለ ሲመጣ ወደ መክሰም ወይንም ዳነስትነቱን ወደ ማጣት ደርሶ ነበር። ስለዚህ በመጨረሻም የኦሮሞ ዳነስቲ የኦሮሞ ፖፑሌሽን ሙቭመንት በጣም ተጠናክሮ ሲመጣ የየም ዳነስቲ ሙሉ በሙሉ ከቦታ እንደጠፋ የተለያዩ አይነት የታሪክ ጽሁፎች ያሳያሉ ማለት ነው። another one is the Kawo, which is basically related with the Wolaita, Dauro, and the Gamo dynasties. ምናልባት ከኦሞቲክ ስቴትስ ሌላኛው በጣም ጠንካራ ከሚባሉ በሳውዘርን ኢትዮጵያ ላይ የወላይታ፣ የጋሞ፣ የጎፋ እና የዳውሮ ዳይናስቲስ ወይንም ኪንግደምስ ብለን የምንጠራቸው በጣም ታዋቂ ነበር። ከነዚህ ውስጥ ምናልባት አብዛኞቹ በጣም በታሪክ በባህልና በፖለቲካ ስርዓቱ በጣም የተቀራረበ ስትራክቸር ያላቸው ናቸው። እነዚህ ሰዎች ምናልባት ባለፈው ሞጁል ላይ እንደተማራችሁት የኦሞቲክ ላንጉዌጅ ስፒኪንግ ግሩፕስ ናቸው። እነዚህ የጋሞ፣ ጎፋ፣ ዳውሮ እና ኮንታ ብለን የምንጠራቸው እንደምታወቀው እነዚህ አብዛኞቹ ኢቭን ከቋንቋውም ጭምር በጣም የተቀራረበ የቋንቋ ስነ ዘይቤ ያላቸው ማህበረሰብ ናቸው። በአጠቃላይ የፖለቲካ
የማህበራዊና የኢኮኖሚ ጉዳዮችን በጣም የተሳሰሩ ነበሩ። ነገር ግን ለአሁን ለዲስከሽንስ እንዲያገለግል እያንዳንዳቸውን እስቲ ለብቻ ለማለት እንሞክር። ለምሳሌ የወላይታውን በምንወስድበት ሰዓት የወላይታ እንደምታውቀው ልክ ዛሬ ያሉበትን ቦታ በስፋት ሲኖሩ እንደነበረ የተለያዩ ጽሁፎች ያሳያሉ። ወላይታ ውስጥ እንደምታውቀው የጦና ተብሎ የሚጠራው የኪንግሺፕ ስርዓት ነበር። የካወጦና ወይንም ለነገስታት የሚሰጥ ስያሜ ማለት ነው። የካወጦና የጦና ስርዓት ተብሎ የሚጠራው ማለት ነው። ለነገስታት የተለያዩ ስያሜዎች ይሰጡ ነበር በየአካባቢ። ነገር ግን ከነዛ ውስጥ የወላይታው በዋናነት የወላይታ ማላ ተብሎ የሚጠራው ዳናስቲ ነበር። ይሄ ልክ በዳናስቲ መልክ this dynasty had a strong tradition that recognized ሙታላሚ as its first king። ይሄ የመጀመሪያ የወላይታ ኪንግደም የመጀመሪያ መሪ ተብሎ የሚወሰደ ነው። ሙታላሚ it was the first king of the Walaita dynasty. Walaita was mentioned as one of the area paying tributes to the Christian kingdom። ምናልባትም በክርስቲያን ሂስትሪ ወይም በክርስቲያን ኪንግደም በተለይም ከ1413 እስከ 1430 ድረስ በተለይም በነ ንጉስ ይስሐቅ ዘመን ለክርስቲያን ኪንግደም ግብር ሲገብር እንደነበረ የተለያዩ ጽሁፎች ያሳያል። የሚያሳየው ከክርስቲያን ኪንግደም ጋር ሪሌሽንሽፕ እንደነበረ it might have also continued as part of the Christian empire። ከዛ ጊዜ አንስቶ ከ1413 ማለት ነው የክርስቲያን ኪንግደም አንዱ አካል ወይንም አንዱ ቴሪቶሪ ሆኖ ሲያገለግል ነበር። its kingdom Motalam was traditionally said to have been the founder of the Walaita Mala ruling family። የዚህ ዳይናስቲ ወይንም የዚህ ሩሊንግ ፋሚሊ እንደምታውቀው ቅድም እዚህ ጋር ለማንሳት እንደሞከር ነው ያኔ በጥንት ዘመን ማለት ነው የወላይታ ዳይናስቲ ገዢ መደቡ ይሄ የወላይታ ማላ ተብሎ የሚጠራው እነዚህ ገዢ መደቦች እስከ 15ኛ ሴንቸሪ ድረስ በኢትዮጵያ ታሪክ በብዙ የታሪክ መዛግብቶች ውስጥ ተጽፎ እናገኛለን። ይሄ የሚያሳየው ምንድነው በዚህ በወላይታ አካባቢ ላይ ከፍተኛ ቁጥር ያለው የወላይታ ማላ ሩሊንግ ፋሚሊ ወይንም ዳይናስቲ እንደነበር የሚያሳይ ማለት ነው። ሰንትራሊ ቀደም መነሻ ላይ እንዳነሳ ነው ሰንትራሊ ሪኮግናይዝድ የሆነ ሰንትራሊ በጣም ስትሮንግ የሆነ መንግስት ባልነበረበት ኢትዮጵያ በየሰፈሩ የተለያዩ ጥቃቅን መንግስታት እንደነበሩ ለማሳያት ማለት ነው። ከዚህ አንፃር ምናልባት የጋሞ፣ የጎፋ፣ የዳውሮ እንደምታውቀው የዳውሮ ቋንቋ ቶታሊ ከወላይትኛ ጋር በጣም የሚመሳሰል አይነት ሆኖ እናገኛለን። ኢቭን እንደምታውቀው ምናልባት የመንግስት መዋቅር በተለይ የዚህ የቅርብ ጊዜ ታሪክ ነው የዳውሮ ዞን በቅርብ ነው ከወላይታ ለብቻ ወጥቶ ዞን መሆን የቻለው። አብዛኞቹ የታሪክ የባህል እና የተለያዩ ነገሮች ከወላይታ የሚመሳሰል ሆኖ እናገኛለን። ያኔ የዳውሮ ገቨርናንስ ሲስተም ራሱን የቻለ የተለያዩ የመንግስት መዋቅር እንደነበረ የተለያዩ ጽሁፎች ያሳያል። ሌላኛው የጋሞ ዳይናስቲ ነው ወይ የጋሞ ኤሪያ ላይ which is organized about 40 to 55 politically anonymous units called DER። ይሄ ምናልባት ከ40 እስከ 50 የተለያዩ አይነት የፖለቲካ ስትራክቸር ያላቸው ሶሳይቲ አንድ ላይ ሆኖ የሚፈጥሩት ነው። በተለይም ምናልባት በሞደርን ታይም እንደ አንድ አካባቢ እንደ ቀበሌ ተርጎ ሊወሰድ ይችላል። እነዛ አንድ ላይ በመሆን DER ይሄ አንድ የፖለቲካ ዩኒት ልክ እንደ ዳይናስቲ ወይንም እንደ ኪንግደም የሚጠራ ነው። ይሄ በጋሞ አካባቢ የሚጠራ ኮንሰፕት ነው። አይ ቲንክ DER ተብሎ የሚጠራው each DER administered itself independently and had a hereditary ruler cow። ይሄ ምናልባት በወላይታ የሚታወቀው ነው። ነገር ግን በጋሞ በጣም በብዛት ሲጠቀሙበት ነበረ በተለይም በ16ኛ ሴንቸሪ አካባቢ ላይ። ይሄ ማለት ነው ልክ የተለያዩ አይነት ዩኒቶች ወይንም የተለያዩ አይነት ስሞል ስቴትስ አንድ ላይ በመሆን አንድ DER ይፈጥራል። የተለያዩ አይነት ቀበሌያት አንድ ላይ ሆኖ
ወረዳ እንደሚፈጥሩ ልክ ያኔ የተለያዩነት ስሞል ስቴትስ አንድ ላይ በመሆን ዴርን ወይም አንድ ፖለቲካል ስትራክቸር ይፈጥሩና በአንድ ንጉስ ይመራሉ። በካው ይመራ የነበረ ማለት ነው። ሌላኛው ምናልባት በጋሞ አካባቢ ላይ የሚጠራው ዘይሴ የሚባል ማህበረሰብ ዛሬም ይታወቃሉ። በጋሞ አይ ቲንክ በጎፋ አካባቢ ላይ የሚታወቁ ማህበረሰብ ናቸው። በጥንት ዘመን እነዚህ ዘይሴዎች ራሳቸውን የቻለ የገቨርናንስ ስርዓት ነበራቸው። which has its own political structure. There were 7 political public administrators of equal power with a title of ማጋ። እነዚህ ዘይሴዎች የተለያዩ አይነት ጎሳዎችን አንድ ላይ በማድረግ የሚመራ ይሄ ማጋ ተብሎ የሚጠራው አይ ቲንክ ይሄ ምናልባት በጥንት ዘመን ኦልሞስት በአሁኑ ዘመን ላይ በብዛት የማይተገበሩ የማይታወቁ ኮንሰፕቶች ናቸው። ምናልባት ሂስቶሪካል አመጣጡ ነው ኢትዮጵያ ውስጥ መንግስት እንዴት ተመሰረተ የምለውን ነገር ለማሳየት ምናልባት ቀጣይ ክፍለ ጊዜ ያሳያቸዋለሁ። ጎንዶሪያን ፔሪድ፣ የዘመነ መሳፍንት እና የሞደርን ኢትዮጵያን ሂስትሪ ለመመስረት የተመጣበትን ሂደት ለማሳየት ነው። በየሰፈሩ እያንዳንዱ ጎሳ እያንዳንዱ ብሔር የራሱ የሆነ የገቨርናንስ ስትራክቸር እንደነበር ማለት ነው። ይሰማችኋል አይደል? አዎ ቲቸር ይሰማል። በአጠቃላይ ደግሞ ኢኮኖሚካሊ እነዚህ ሳውዘርን ስቴትስ የሚባሉት ኢኮኖሚካሊ በተለይም የኦሞቲክ ስቴትስ ብለን የምንጠራቸው የከፋ፣ የየም፣ የወላይታ፣ የዳውሮ፣ የጎፋ፣ የዘይሴ ኢኮኖሚካሊ ምናልባት አብዛኛው አሁን በደቡብ ኢትዮጵያ ላይ የሚታወቁ የተለያዩ የኢኮኖሚ እንቅስቃሴዎችን ሲጠቀሙበት ነበር። በዋናነትም ግብርና ዋና የኢኮኖሚ መሰረት ነበራቸው። የአግሪካልቸራል አክቲቪቲ በዋናነትም ዋና የኢኮኖሚ መሰረት ነበር። በተለይም የከብት ማርባት እና ግብርና ማረስ። ከነዛም ውስጥ የእንሰት ተክል ዋና ምርታቸው ነበር፣ ወይንም ዋና የምርት ሶርስ ነበር ማለት ነው። they cultivated crops like maize, sorghum. They also raised livestock. ይሄ ምናልባትም ከኢኮኖሚ አንጻር በዋንነት ሲጠቀሙበት የነበረ የኢኮኖሚ እንቅስቃሴያቸው ነበር ማለት ነው። በዋንነትም ምናልባት ከብት ማርባት ሌላኛው የኢኮኖሚ መስራት እንደነበረ ያሳያል ማለት ነው። በሁሉም አካባቢ ላይ ላይክ የከፋ፣ የጋሞ፣ የዳውሮ፣ የወላይታ፣ የየም ኢኮኖሚካሊ በጣም የሚመሳሰል አይነት ማለትም ከንግድ አንጻር ልክ ከፋዎች በጣም ሰፋ ላይ በንግድ እንቅስቃሴ ይተዳደሩ ነበር። አብዛኛውን የሰሜን ኢትዮጵያን የሚያገናኝ የንግድ መስመር ነበር። እዛ ከፋ አካባቢ ላይ ከጅማ ጋር አገናኝተው ከፍተኛ ሆነ የንግድ እንቅስቃሴ የሚሰሩበት፣ ከዛ ያለፈ የግብርና ስራ አንዱ የኢኮኖሚ መሰረት ነበር ማለት ነው። አሁን ያነሳናቸው በዋንነት የኦሞቲክ ስቴትስ ተብሎ የሚጠሩ ናቸው። እዚህ ጋር የምናነሳው ደግሞ ኩሽቲክ ስቴትስ ተብሎ የሚጠሩ ናቸው። በእርግጥ በዚህ በደቡብ ኢትዮጵያ ላይ በጣም ብዙ አይነት የኩሽቲክ ስቴቶችን ማንሳት ይቻላል። በእርግጥ ከሰዓት አንጻር ምናልባት በጣም ውስኖችን ለማንሳት እንሞክራለን። since the mid 16th century ከ16th ሴንቸሪ አንስቶ ኢትዮጵያ ላይ በተለይም በደቡብ ኢትዮጵያ ላይ በጣም ብዙ አይነት የኩሽቲክ ስቴቶች ነበሩ። ከነዛም ውስጥ ለምሳሌ የሀዲያ፣ የከምባታ፣ የሲዳማ፣ የጠምባሮ፣ የቀቤና፣ ሀላባ፣ ጌዲዮ፣ ኮንሶ እና ቡርጂ እነዚህ በጣም ብዙ የኩሽቲክ ስቴትስ ነበሩ። በየሰፈሩ ራስ ገዝ የነበሩ የተለያዩ አይነት የኩሽቲክ ስቴትስ ማለት ነው። due to the relative freedom from the domination of the three forces ማን ጋር እንደሆነ ሶሎሞን ኤልያስ ድምጽ ትንሽ ይሰማል። አንተ ድምጽን የሚወጣው እኔ ጋር ምንም የለም። ኦኬ ምናልባትም ቀደም ካነሳናቸው አንጻር ከኦሞቲክ ስቴት አንጻር እነዚህ የኩሽቲክ ስቴትስ ብለን የምንጠራቸው በአንጻራዊነት ከሶስት ኢትዮጵያ ውስጥ ያኔ በ16ኛ ሴንቸሪ ላይ ከነበረው ሶስት ታላላቅ ፕሬሸሮች ፍሪ ነበር ተብሎ ይጠራል። ያ ምንድነው? ከክርስቲያን ኪንግደም ፕሬሸር፣
ከአዳል ሱልጣኔት ፕሬዠር እና ከኦሮሞ ፖፑሌሽን ፕሬዠር ከፍተኛ የሆነ ፍሪደም ነበረ። ምናልባት አንደኛው ሪዝን ለምንድነው ፍሪ የነበረው ተብሎ ስነሳ አንደኛው ምናልባት ከክርስቲያን ኪንግደም ከሱልጣኔት ኦፍ አዳል እና ከኦሮሞ ፖፑሌሽን በጣም ራቅ ባለ ዲስታንስ ላይ የሚኖሩ የሚገኙ ቦታዎች ናቸው። እነዚህ እንደምታውቀው ክርስቲያን ኪንግደም ዋና መሰረት ተደርጎ የሚወሰደው ሰሜን ኢትዮጵያ ነው። አማራ፣ ትግራይ እዛ አካባቢ ነው ሲታወቅ የነበረው። የሱልጣኔት ኦፍ አዳል ወይንም የሀረር አካባቢ ማለት ነው የምስራቅ ኢትዮጵያ ነው አብዛኛው። እና የኦሮሞ ፖፑሌሽንም ልክ ከባሌ ተነስቶ አብዛኛውን ጊዜ እነሱ ለከብቶቻቸው በጣም ሰፊ ማሳ፣ በጣም ብዙ ውሃዎችን ሲፈልጉ የነበሩት በጣም ሰፋፊ ማሳዎች ላይ ነበር። ልክ ይሄ የኩሽቲክ ስፒኪንግ ፒፕልስ እዚህ ጋር ሊስት የተደረጉት ሀዲያ፣ ከምባታ፣ ሲዳማ፣ ጠምባሮ፣ ቀቤና፣ አላባ እና ጌዲዮ እነዚህ ሃይላንድ ስቴትስ ተብለው የሚጠሩ ናቸው። ወደ እነዚህ አካባቢ እነዚህ ችግሮች ብዙ አልደረስም ነበር። ስለሆነ እነዚህ ስቴቶች በ16ኛ ሴንቸሪ ላይ ከሞላ ጎደል በጣም በፍሪደም የሚታወቁ አካባቢዎች ናቸው። they all developed largely similar traditions, similar traditions and political structure. እነዚህ ችግሮች በስፋት ካለመታየት የተነሳ በእነዚህ አካባቢዎች ላይ አብዛኞቹ እነዚህ ኪንግደሞች አብዛኞቹ ትራዲሽንስ በተለይ የባህል፣ የቋንቋ አብዛኞቹ ነገሮች በጣም የሚመሳሰሉን እናገኛለን። በተለይ የፖለቲካ እና ማህበራዊ ግንኙነቶች እንደምታወቀው አብዛኞቻችሁ ልታውቁ ትችላላችሁ። የሀዲያ፣ የከምባታ፣ የሲዳማ፣ የጠምባሮ፣ የቀቤና በእነዚህ አካባቢዎች ላይ ከባህል አንጻር ለምሳሌ ባህል ብለን የምንጠራቸው ከአመጋገብ፣ አስተራረስ፣ አኗኗር እነዚህ ነገሮች ከሞላ ጎደል በጣም የተቀራረበ አይነት ባህል እናገኛለን። ያለ ምንድን ነው ሰዎች በጣም በቅርበት ኢንተራክት ሲያደርጉ ነበር። ምንም አይነት እነሱን የሚያራርቅ ቻሌንጅ አልነበረም። ከዛ በመነሳት በእነዚህ አካባቢዎች ላይ ቀደም እዚህ ጋር የተነሱ ስቴትስ ላይ በጣም የተቀራረበ አይነት ትራዲሽን እና ፖለቲካ ስትራክቸር እንደነበረ ያሳያል። እንደምታውቀው ምናልባት ዛሬም ልትሰሙ ትችላላችሁ። በእነዚህ አካባቢዎች ላይ ሀዲያ፣ ከምባታ፣ ሲዳማ፣ ጠምባሮ በእነዚህ አካባቢዎች ላይ አብዛኞቹ ለምሳሌ የሰርግ፣ የለቅሶ እና በጣም ብዙ አይነት ነገሮች የመመሳሰል ሁኔታዎችን እንመለከታለን። ያ ማለት ነው በእነዚህ ስቴት እንደዛ ነገሮችን እንመለከታለን። the administrative system of the Hadiya, for example, was called a Sera. ይሄ ያኔ በባህል በጥንት ዘመን ኦፍኮርስ ምናልባት ዛሬም ልናገኝ እንችላለን። የሀዲያ የአገዛዝ ስርዓቱ በሴራ ተብሎ ይጠራል። ሀዲያ constituted one of the important Muslim states during the 13th to 16th centuries። እንግዲህ ባለፈውም ዲስከስ እንዳደረግ ነው በሂስትሪ ሞጁል 1 ላይም እንዳነሳ ነው የሀዲያ ሱልጣኔት አንዱ ሙስሊም ሱልጣኔት በጣም ጠንካራ ከነበሩ ሙስሊም ሱልጣኔቶች አንዱ ነበር። በዛን ሰዓት ሲጠቀሙበት የነበረው ሴራ የሚባለው ይሄ አብዛኛው የገቨርናንስ ወይም የአድሚኒስትሬቲቭ ስርዓት ነው ሴራ ተብሎ የሚጠራው። in the 16th century the war of the Imam Ahmed and the Oromo population movement transformed the territorial, social and the political landscape of Hadia. like የኦሮሞ ፖፑሌሽን ከጀመረ በኋላ ምናልባትም የኦሮሞ ፖፑሌሽን ወደ እነዚህ ቦታዎች እየተስፋፋ ከመምጣቱ ጋር ተያይዞ የሀዲያው አብዛኞቹ ስትራክቸር ምናልባት በፊት የነበረውን ሲስተም ወይንም በፊት የነበረውን ስርዓት አጥቶ ነበር። during the war of the Imam Ahmed, Hadia joined the Imam Ahmed and just the war against the Christian kingdom. ከኢማም አህመድ ጦር ጋር በመዋሃድ የክርስቲያን ኪንግደሞችን ሲዋጉ ወይንም ሲፋለሙ እንደነበረ የሚያሳይ ሀሳብ ማለት ነው። during the 7th century, Hadia was confronted with the Christian kingdom. እንደምታውቀው በ17ኛ ሴንቸሪ ላይ ከክርስቲያን ኪንግደም ጋር በጣም ሰፊ ጦርነት ካረጋ በኋላ የሀዲያ ኪንግደም መጨረሻም ላይ ሎስት እንዳረጋ የሚያሳይ ሀሳብ ማለት ነው። በአጠቃላይ
ሀዲያ ላይ ምናልባት የጊታና ወይንም አበጋዝ የሚባል ማዕረግ እናገኛለን። ይሄ ቤዚካሊ የጦር መሪ ማለት ጊታና ወይንም የጦር መሪ በዋናነት which is the leader title of ጊታና or አበጋዝ ምናልባት የጦር ወይንም የጦርነት መሪ ተብሎ የሚወሰድ ማለት ነው። ብዙ ጊዜ ይሄ በሀዲያ ማህበረሰብ ዘንድ በጣም የሚታወቅ ስያሜ ማለት ነው። ሶ ሀዲያ አካባቢ እንደምታውቀው እንሰት which is one of the major cultivable crops ይሄ በቀደም በኦሞቲክ ፒፕልስ ላይ እንደምታወቀው በኩሽቲክ በነዚህ በሲዳማ፣ ሀዲያ፣ ከምባታ፣ ጠምባሮ በነዛ አካባቢዎች እንሰት ዋና የምግብ ተክል ሆኖም ያገለግል ነበር ማለት ነው። ሶ ነዝር ዋን ምናልባት እዚህ ይሄ የሚያሳየው የኩሽቲክ ስፒኪንግ ኪንግደምስ የሚያሳይ ማፕ ነው። and another one is the Semitic peoples and the chiefdoms በዋናነትም ምናልባት የጉራጌን ልናነሳ የምንችለው በታሪክ ምናልባት እንደምታውቁት የጉራጌ ቺፍደምስ የሚባለው የተለያዩነት የአፈታሪክ እንደሚያወሳ የጉራጌዎች ከኤሪትሪያ የመጡ ወይም ኤርትራ ውስጥ እስካሁንም ከሚጠራው ከጉራ ተብሎ ከሚጠራው አካባቢ የመጡ ህዝቦች እንደሆኑ የተለያዩነት ታሪክ ያሳያል። ሰው ከጉራ ስለመጡ ጉራጌ ተብሎ እንደሚጠሩም የተለያዩ የታሪክ ጽሁፎች ያሳያል። so they were led by a man called አዝማች ስብሃት ልክ ሲመጡ በዚህ ሰውዬ ተመርቶ እንደነበሩ እንደመጡ የተለያዩ ጽሁፎች ያሳያሉ ማለት so the Gurage practice agriculture which is one of the economic activity of the Gurage people. So the basic unit of the socio-political organization was the clan assemblies ምናልባት በባህላዊ በሆነ መንገድ የተለያዩነት የዘር ሐረግን ተከትለው ኦርጋናይዝ የሚደረጉ የተለያዩነት ስትራክቸር እንዳለን ለማየት ይቻላል ማለት ነው። ሶ በምዕራብ ኢትዮጵያም ልክ እንደዛ ልክ እንደ በደቡብ በምዕራብ በምስራቅ እንደነበረው በምዕራብ ኢትዮጵያም የተለያዩነት የአካባቢ መንግስታት እንደነበረ የተለያዩ ጽሁፎች ያሳያሉ። ከዛ ውስጥ አንደኛው የኦሮሞ ፖፑሌሽን ነው። ኦሮሞ had social political organization system known as the ገዳ በባለፈው ቻፕተር ላይ ዲስከስ እንዳደረግ ነው። ይሄ ገዳ ሲስተም የሚባለው የኦሮሞ የፖለቲካና የማህበራዊ ስርዓት ወይንም ኦርጋናይዜሽን የገዳ ሲስተም ተብሎ የሚጠራው following their expansion ልክ እነሱ ከኦሪጂናል ቦታ እስቲ የሚያስታውሳለ የመጀመሪያ የኦሮሞ ፖፑሌሽን ሙቭመንት መነሻ የት ነው ያለው? ባለፈው ዲስከስ እናደርግ ባሌ ራይት ከባሌ አካባቢ ልክ ከባሌ አካባቢ ፈልሶ ወደ ሌላ አካባቢ ሲሄዱ ለምሳሌ ከባሌ ተነስተው ወደ ጅማ ወደ ኢሉባቦር ወደ ወለጋ ሲደርሱ ያንን የገዳ ስርዓት የመቀየር አዝማሚያዎች ነበር። እንደምታውቀው ገዳ ስርዓት አብዛኛው የፖለቲካ ማህበራዊ ስርዓቶች የሚመራበት ነው። በተለይ ሰዎችን በእድሜ ከፋፍለው የሚመሩበት ስርዓት ነበር። ነገር ግን ከዛ ተነስተው ወደ ሌላ ቦታ ሲሄዱ አዳዲስ ሲስተሞችን ዴቨሎፕ አድርጎ ነበር። ለምሳሌ ሞናርኪካል ሲስተም። ይሄ ሞናርኪካል ሲስተም የሚባለው በአንድ ንጉስ የሚመራበት ስርዓት ማለት ነው። ለምሳሌ የጅማን መውሰድ እንችላለን። አይ ቲንክ የግቤ ስቴትስ ተብሎ የሚጠሩ 5 ስቴቶች አሉ በግቤ አካባቢ ላይ። ልክ የኦሮሞዎች እዛ አካባቢ ሲደርሱ 5 ስቴቶችን ዴቨሎፕ አድርጎ ነበር። አይ ቲንክ ቀጣይ ፔጅ ላይ ታገኙታላችሁ። እዚህ ላይ ለምሳሌ ሊሙ፣ እናራ፣ ጅማ፣ ጉማ፣ ጎማ ኤንድ ጌራ በዚህ አካባቢ ላይ ልክ የኦሮሞ ስቴት የፈጠሩት የኦሮሞ ፖፑሌሽን ሙቭመንት እዚህ አካባቢ ላይ ከደረሱ በኋላ ስታብሊሽ ያደረጓቸው ስቴቶች ናቸው። ይህ የሚያሳየው ምንድን ነው? ልክ በአንድ መሪ የሚመራበት ነው። ለምሳሌ የሊሙ፣ የኢናራ፣ ጅማ፣ ጉማ፣ ጎማ ኤንድ ጌራ ይሄ በግቤ ማዶ ላይ ልክ ከግቤ በጅማ ማዶ የነበሩ ጥቃቅን መንግስታት ማለት ነው። ይሄ የኦሮሞ ሞናርኪካል ስቴትስ ይባላል። ስለዚህ መጀመሪያ የነበረውን የገዳ ሲስተም ወይንም ገዳ ስርዓቱን እየተው ሞናርኪካል ሲስተምን ስታብሊሽ እያደረጉ የመጡበት ሂደት ማለት ነው። So the same process was repeated in ወለጋ
ልክ ወለጋ አካባቢም ልክ እንደዛ አይነት ስርዓት ተመስርቶ ነበር። ለምሳሌ ሌቃ ስቴት አንድ ቀለም ስቴት የሚባሉ ስቲልም እስከዛሬ ድረስም ይታወቃሉ። የቀለም ወለጋ እና ሌቃ ወለጋ ተብሎ ይጠራሉ። በተለይም በወለጋ አካባቢ ላይ የሚጠራው ያ ማለት የገዳ ስርዓትን በመተው በሞናርኪካል ሲስተም ወይንም በአንድ መሪያቸው የሚመሩበት ስርዓት ማለት ነው። እንደምታውቀው በገዳ ስርዓት ላይ ሰዎች በእድሜ ተከፋፍለው የስ የወጣቶች፣ የሴቶች፣ የሽማግሌዎች እየተባለ ሁሉም የራስዎን ሮል ያላቸው ናቸው። ነገር ግን በኦሮሞ ፖፑሌሽን ሙቭመንት ከቦታ ሌላ ቦታ ከሄደው በኋላ ሌላ ስርዓት ዴቨሎፕ ማድረግ ጀምሮ ነበሩ ማለት ነው። ይሄ የኦሮሞ ሞናርኪካል ስቴት ይባላል። ይሄ ምናልባትም የሌቃ ስቴት ይሄ በወለጋ የነበረው እና ሌቃ ነቀምት አንድ ሌቃ ቀለም ይባላል። ይሄ በወለጋ አካባቢ ላይ የነበረው የሞናርኪካል ስቴት ናቸው። እነዚህ ልክ የገዳ ስርዓትን በመተው ወለጋ አካባቢ ላይ ልክ በኦሮሞ ፖፑሌሽን ሙቭመንት ከደረሱ በኋላ የራሳቸውን ሲስተም ስታብሊሽ እያደረጉበት ማለት ነው። ሌላኛው የሼክደምስ ኦፍ ፒፕል ኦፍ ቤንሻንጉል ጉሙዝ ይባላል። በኢትዮጵያ ላይ ከነገሱ ወይም ከነበሩ ኪንግደምስ አንደኛው ሼክደምስ አንድ ፒፕልስ ኦፍ ቤንሻንጉል ጉሙዝ። ሊትራሊ ሼክደምስ የሚባለው በሼክ የሚመራ አይ ቲንክ ሼክደምስ የሚባለው በሙስሊም ኮሚኒቲ ውስጥ የሚታወቅ የኪንግደም ሲስተም ለምሳሌ ሱልጣኔት እንደማለት በሼክ የሚመራ በአንድ ሼክ የሚመራበት ማለት ነው። አይ ቲንክ የሙስሊም ወርድ ነው። በእስላሚክ ወርድ የሚታወቅ ሼክ ማለት መሪያቸው ነበር። ቤንሻንጉል ጉሙዝ አካባቢ ላይ በጣም ታዋቂ ነበረ። ሌላኛው ሎካል ስቴት ነው ሼክደምስ የሚባለው። ይሄ በዋናነትም ፒፕልስ ኦፍ ቤንሻንጉል ጉሙዝ ኢንሃቢትድ ደ ናሮ ሎውላንድ ስትሪፕ ነው ኢትዮ ሱዳንስ ቦርደር እንደ ዌስት። ይሄ በሱዳን እና በኢትዮጵያ ድንበር አካባቢ ላይ የነበረ ስቴት ነው። ዲስ ፒፕል አር ሜንሊ ስፒከር ኦፍ ደ ናይሎ ሳራን ላንጉዌጅ ፋሚሊስ። ባለፈው ሞጁል 1 ጂኦግራፊ ላይ ዲስከስ እንዳደረግ ነው በመጨረሻ ቻፕተር ላይ ይሄ የቤንሻንጉል ጉሙዝ በዋናነትም የናይሎ ሳራን ላንጉዌጅ ፋሚሊ ተናጋሪ የሚባሉ ህዝቦች ናቸው። ላይክ እና ጉሙዝ የመሳሰሉ ማለት እነዚህ ሼክደምስ የሚባል ልክ እንደ ክርስቲያን ኪንግደም ስታብሊሽ አድርጎ ይተዳደሩ የነበረ ማለት ነው። የጉሙዝ ሽናሻ አንድ በርታ ተብሎ የሚጠሩ ይሄ በቤንሻንጉል አካባቢ ላይ ይታወቅ የነበረ ስርዓት ማለት ነው። አናዘር ዋን ኢዝ ዘ ሎካል ቺፍስ ኦፍ ጋምቤላ። ምናልባት እንደሌሎች በጣም ታዋቂ የፖለቲካና የማህበራዊ ኢቭን የሪሊጂየስ ስርዓት የሚመራበት በጣም ጠንካራ ስርዓት ያልነበረበት አካባቢ ነው። አክቹዋሊ ሎካል ቺፍስ ኦፍ ጋምቤላ ፒፕልስ ይባላል። ይህ በዋናነት በጣም በሰፈር ባህላዊ በሆነ መንገድ ሰዎች የሚመሩበት ራይት። እዚህ አካባቢ ላይ በዋናነት ስርዓቱ ምናልባት ከፖለቲካ ይልቅ የሃይማኖት ስርዓቱ በጣም ጎልቶ የሚታይበት አካባቢ ማለት ነው። ብዙ የፖለቲካ የንግድ የተለያዩ የማህበራዊ ግንኙነት ከፖለቲካ ስርዓት ይልቅ የሃይማኖት ስርዓቱ በጣም ጎልቶ የነበረበት አካባቢ ነው። ኮልድ ሎካል ፒፕልስ ኦፍ ደ ጋምቤላ ተብሎ የሚጠርሰው በዚህ አካባቢ ለምሳሌ የአንዋ፣ ኑዌር፣ ማዣንገር፣ ኮሞ፣ ኦፓው የሚባሉ እነዚህ ማህበረሰቦች አይ ቲንክ ዛሬም ድረስ የሚታወቁ ማህበረሰቦች ናቸው በጋምቤላ አካባቢ። ራሳቸውን ችለው እዛው አካባቢ ላይ ሲተዳደሩ የነበረ ማህበረሰብ ናቸው ማለት ነው። ሌላኛውና የመጨረሻው ኢስተርን ስቴትስ ኦፍ ሀረር እንደ አፋር፣ ሶማሊያ። ምናልባትም ባለፈው ዲስከስ ለማድረግ ሞክረናል። የሀረር አዳል ስቴትስ የሚባሉት ምናልባት በኢትዮጵያ ታሪክ በጣም ጉልህ ወይንም በጣም ደማቅ ታሪክ ካላቸው አካባቢዎች አንደኛ። እነዚህ አካባቢዎች በዋናነት የሚታወቁት በሙስሊም ስቴት ስታብሊሽመንት። እነዚህ የምስራቅ ኢትዮጵያ በዋናነትም የሀረር ምናልባትም የኢፋት ሱልጣኔት በኋላም አዳል ሱልጣኔት በመመስረት ኢትዮጵያ ላይ በተለይ የእስልምና ሃይማኖትን የሙስሊም ሱልጣኔት በመመስረት በጣም ታዋቂ የሚባል አካባቢ ነው።
አትቆልደ ኢስትርን ኢትዮጵያ የሚባለው ከዛ ያለፈ የአፋር እና የሶማሊያ ምናልባትም በጣም የሀረር ተጽዕኖ በጣም ጎልቶ የሚታይበት አካባቢዎች ናቸው ማለት ነው። ዛሬ ምናልባት ፒፕልስ ኦፍ ሳውዘርን ሰንትራል አንድ ኢስትርን አስወል ዌስተርን ኢትዮጵያ ይህንን ይመስላል። በቀጣይ ላይ ስለ ጎንዶሪያን ፔሪድ ልናነሳ እንሞክራለን። አይ ቲንክ ምናልባት ይሄ በጣም ባህላዊ የሆኑ የኢትዮጵያ ታሪኮችን በስፋት